እስራኤልና አሜሪካ በጋራ የጀመሩት ጥቃት ተራ የአየር ድብደባ ሳይሆን የኢራንን የጀርባ አጥንት ለመስበር የታለመ ስልታዊ ኦፕሬሽን ነው። ጥቃቱ በዋነኝነት ያተኮረው በእስላማዊ አብዮታዊ ዘበኛ ጦር IRGC የትዕዛዝ ማዕከላትና በኒውክሌር ማበልጸጊያ ተቋማት ላይ ነው። ወታደራዊ ተንታኞች እንደሚሉት የጥቃቱ ግብ የኢራንን የቴክኖሎጂ አቅም ማውደም ብቻ ሳይሆን በሀገሪቱ የውስጥ የጸጥታ መዋቅር ላይ ክፍተት በመፍጠር ለውጥ እንዲያመጣ መንገድ መጥረግ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። እጅግ በጣም አስደንጋጭ መረጃ ወጥቷል። ይህ አስደንጋጭ መረጃ ኢራንን የተመለከተ ነው። ኢራን እንግዲህ ከኢድ በኋላ እንግዲህ ከዛሬ በኋላ መሆኑ ነው አንድ የማይጠበቅ ካርድ ትመዛለች ተብሎ እየተጠበቀ ነው። በጣም በከፍተኛ ፍርሃት ውስጥ ናቸው ያሉት ምዕራባውያን ጨምሮ እስራኤል እንዳጠቃላይ ኢራንን እያጠቁ ያሉ ወይ ደግሞ የአሜሪካና የእስራኤል ደጋፊዎች ናቸው የሚባሉ አረብ ኤምሬቶችም እንግዲህ እንዳጠቃላይ በጣም በፍርሃት ውስጥ እንዳሉ መረጃዎች እየወጡ ነው። ይህ መረጃ ምን ይመስላል የሚለውን ነው የምንፈትሸው። ምክንያቱም እኛንም የሚነካ ነገር ነው አይደለም። እነዚህ ሀያላን ሀገራት አንድ የሀገር እንኳን ጦርነት ከጀመረች መላው ዓለም የሚታመስበት ጉዳይ ነው ያለው ማለት ነው። እንዳያችሁት የኢራን መጀመሪያው እስራኤልና አሜሪካ ኢራንን ባጠቃች ዕለት ነው እኛ ጋርም የኑሮ ውድነቱ ጣራ የነካው ማለት ነው። በጣም በርካታ የሆኑ ምስቅልቅሎች ከዚህ በኋላ እየተጠበቁ ነው ያሉት። ይህ መረጃ ምን ይመስላል የሚለውን ልናደርሳችሁ ወደናል። አብራችሁ ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ ኢራን ለደረሰባት ጥቃት የሰጠችው ምላሽ በሁለት አቅጣጫዎች የተቃኘ ነው ማለት ነው። በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ እና በኳታር የሚገኙ አሜሪካ የጦር ሰፈሮችን በድሮንና በሚሳኤል ደብድባ ሽባ እንዳደረገች የተነገረ ነው። ይሄ እርምጃውም አሜሪካ በቀጠና ያላትን የደህንነት ዋስትና ጥያቄ ውስጥ የሚከት ነው። ሌላው የባህር ላይ እገታዋ ነው። የሆርሙዝ የባህር ወሽመጥ የዓለም የንግድ ደም ስር እንደመሆኑ ኢራን ይህንን መስመር ለመዝጋት የምታደርገው ጥረት የነበረው በዓለም አቀፍ የነዳጅ ዋጋ እና ኢኮኖሚ ላይ ከፍተኛ ድንጋጤ ፈጥሮን ነበረ። ከዛ ኢራን ደግሞ የሆርሙዝ ወሽመጥን ዘግታለች። ከዛ በኋላ ደግሞ ሌሎችንም የነዳጅ ማከማቻዎችን እየመታች ነበረም። ከመደበኛው ዜና ባሻገርም ከውስጥ አዋቂ ምንጮች የሚወጡ መረጃዎች እንደሚያመለክቱት ከኢድ አልፈጥር በዓል በኋላ የኢራን ስትራቴጂ ወደ አዲስ ምዕራፍ ይሸጋገራል ተብሎ እየተጠበቀ ነው። እንግዲህ ኢራን ከባሉ በኋላ የመጨረሻውን ካርድ የተባለውን እቅድ ልታወጣ እንደምትችል ይገምታል። ይህም በተለያዩ ሀገራት የሚገኙ ደጋፊዎቿን ፕሮክሲስ የሚባሉትን ማለት ነው በአንድ ጊዜ በማንቀሳቀስ እስራኤልን ከሁሉም አቅጣጫ የመክበብ ስልት ነው። የእሳት ቀለበት ይሉታል። ይሄ ስልታቸው ከኢድ በኋላ የሚጠበቁ በጣም ዋና ዋና ክስተቶች አሉ። አንደኛው የሳይበር ጦርነት እየተጠበቀ ነው። በኢድ ማግስት የፋይናንስና የኢነርጂ ተቋማት ላይ ያነጣጠረ መጠነ ሰፊ የሳይበር ጥቃት ሊሰነዘር እንደሚችል የደህንነት ተቋማት ስጋታቸውን እየገለጹ ነው። ሌላው በሁለተኛ ደረጃ የተነሳው የዲፕሎማሲያዊ ግንባር ነው። ኢራን ከሩሲያ ጋር ከቻይና ጋር ያላትን ወታደራዊ ትብብር ወደ ላቀ ደረጃ በማሳደግ አሜሪካን በቀጠናው ገለልተኛ የማድረግ ጥረት ታፋጥናለች ተብሏል። በሶስተኛ ደረጃ የተቀመጠው ያጸፋው ስፋት ነው። እስካሁን የታዩት ጥቃቶች ማለት ነው ኢራን የሙከራ ያህል ሲሆኑ ከበዓሉ በኋላ ግን የረጅም ርቀት ባሊስቲክ ሚሳኤሎች በስፋት የመጠቀም እድሉ ከፍተኛ ነው። ታውቃላችሁ ኢራን ባሊስቲክ ሚሳኤሎች ለቁጥር የሚታክቱ ነው እንዳሏት የሚገለጸው። ምክንያቱም ጦርነቱ ከተጀመረ ጀምሮ እስከ ዛሬዋ ዕለት ድረስ ሚሳኤሎችን በጣም በስፋት እየተጠቀመች ነው ያለችው። ከዚህ በኋላ ደግሞ መጠኑ እየጨመረ ሄዳል ነው እየተባለ ያለው ማለት ነው። ይሄ እንግዲህ አንዱ ሀያል ሌላውን ለማሸነፍ የሚያደርገው ጥረት ብቻ አይደለም። የመላው ዓለም ሰላም በፈተና ላይ የወደቀበት አሳሳቢ ወቅት ነው ማለት ነው። ቤተሰቦቻችን መረጃዎችም እንደሚጠቁሙት በሚቀጥሉት ሳምንታት የሚወሰዱ እርምጃዎችም የ21ኛው መቶ ክፍለ ዘመን ጂኦፖለቲካዊ መልክን የሚወስኑ ይሆናሉ እየተባለ ነው። በእስራኤልና በአሜሪካ የሚመራው የተቀናጀ ጥቃት በኢራን ላይ ያስከተለውን ተጽዕኖ በሶስት ዋና ዋና ዘርፎች ተከፍሏል። አንዱ ኒኩለር መሰረተ ልማት ነው። ሌላው የIRGC አመራር ማዕከል ነው። ሌላው በሶስተኛ ደረጃ የአየር መከላከያ ስርዓት ነው። የኒኩለር መሰረተ ልማት ያሉት እንግዲህ ጥቃቱ በዋነኝነት ያነጣጠረው በፈርዶው እና በናታንዝ የሚገኙ ድብቅ የኒኩለር ማበልጸጊያ ማዕከላት ላይ ነው። ይህም የኢራንን የኒኩለር ጉዞ ለዓመታት ወደኋላ ሊያቆይ እንደሚችል ይገመታል። IRGC አመራር ማዕከል ደግሞ የእስላማዊ አብዮት ዘበኛ ጦር ነው IRGC ብለው የሚጠሩት። እነዚህ ከፍተኛ አመራሮች የሚገኙባቸው እና የድሮን ማምረቻ ፋብሪካዎች ላይ ከፍተኛ ጉዳት እንደደረሰና በርካቶችም እንደሞቱ ይታወቃል። ኢራን ግን በነገራችን ላይ በዚህ ጉዳይ ላይ የምትደነግጥ አይደለችም። ምክንያቱም ለአንድ ቁልፍ ሰው 2-3 ሰው ነው አዘጋጅታ ተጠባባቂ የምታስቀምጠው። ለዛም ነው ሀገሪቷ እንደዚህ ጠንካራ ሆና እየቀጠለች ያለችው። በሶስተኛ ደረጃ የተነሳው የአየር መከላከያ ስርዓቷ ነው። የኢራን S-300 እና S-400 የአየር መከላከያ ስርዓቶቿ በአሜሪካ የሳይበር ጥቃትና በድብቅ ድሮኖች ምክንያት ስራ እንዳይሰሩ መደረጋቸውን የተዘገበ ያለው።
ኢራን እንግዲህ ከኢድ አልፈጥር በዓል በኋላ የምትከተለው ስልት የመገታት ጦርነት ነው። መረጃዎች የሚጠቁሙት የመገታት ጦርነትን ትጀምራለች ነው። ይሄ ምንድነው? የሺአ ኮሪደር ንቅናቄ በአንደኛ ደረጃ ተቀምጧል። ኢራን በሊባኖስ ሂዝቦላህ፣ በየመን ሁቲ እና በኢራቅ የሚገኙ ታጣቂዎችን በማስተባበር በእስራኤል ላይ በሁሉም አቅጣጫ የእሳት ዝናብ የማዝነብ እቅድ አላት። ይሄንንም እንግዲህ የእሳት ቀለበት ይሉታል ይህን ከበባ። ሌላው የሆርሙዝ ወሽመጥ ስጋት ተነስቷል። ኢራን የዓለምን 20% የነዳጅ ንግድ የሚያልፍበትን የሆርሙዝ ወሽመጥ ሙሉ በሙሉ በመዝጋት የባህር ላይ ፈንጂዎችን፣ የባህር ሰርጓጅ መርከቦችን እንዳደረገች ይታወቃል። ይህንንም ደግሞ አጥብቃ እንደምትሰራበት የሳተላይት ምስሎችም እያሳዩ ነው ማለት ነው። እነ ቢቢሲን ጨምሮ ታይም ኦፍ እስራኤል፣ ጀሩሳሌም ፖስት፣ እነ ሮይተርስ፣ ወርልድ ኒውስ፣ እነ አልጀዚራ እንግሊሽ ሚድል ኢስት ሴክሽን ማለት ነው። እነዚህ ሁሉ ይህንን መረጃ ሊያወጡት ነው ያሉት ማለት ነው። እንግዲህ በመካከለኛው ምስራቅ ያለው ሁኔታ በየሰዓቱ የሚቀያየር ነው። ለምሳሌ አሁን የነገርኳችሁ ዜና ከሰዓታት በኋላ ደግሞ ነገሮች ሊገለባበጡ ይችላሉ ለማለት ፈልጌ ነው ማለት ነው። ውድ ቤተሰቦቻችን የሁኔታው አሳሳቢነት የዓለም መሪዎች አቋም የሚያሳዩ አንዳንድ መግለጫዎች እየወጡ ነው። ከኢድ አልፈጥር በኋላ ከበዓሉ በኋላ ስላለው ስልታዊ ዝግጅት በጣም በጥልቀት የሚወጡ አንዳንድ ትንታኔዎች አሉ። ለምሳሌ የሀገራዊ ይፋዊ መግለጫዎች የዲፕሎማሲዎችን ፍልሚያዎችን እያየው ነበር። የአሜሪካ ዋይት ሀውስ የኢራን የጥቃት ሰንሰለት በቀጠናው ሰላም ላይ ደቀነው አደጋ ታይቶ የማይታወቅ እንደሆነ የተነገረ ነው። አሜሪካ እስራኤልን የመከላከል ጽኑ አቋም አላት። የኢራን የጥቃት አቅም ለመቀነስ የምንወስደው እርምጃ የቀጠለ ሲሆን በዲፕሎማሲው በኩል ግን የሆርሙዝ ወሽመጥ የንግድ እንቅስቃሴ እንዳይስተጓጎል ከዓለም አቀፍ አጋሮቻችን ጋር እንሰራለን ብለዋል። እንደውም ባለፈው ሳምንት ይህንን ነገር ወደ ጦርነቱ ጋብዘው ነበረ። ኢራን የሆርሙዝ ሰርጥ ላይ እርምጃ ስትወስድ እንግዲህ የነዳጅ ሁኔታ የሚያሳስባቸው ሀገሮች ሁሉ ተባበሩንና ወደ ጦርነቱ ግቡ ብለው በይፋ ጥሪ አቅርበው ነበረ። ምንም እንኳን የእሳቸውን ጥሪ ተከትሎ ወደ ጦርነቱ የገባ አካል ባይኖርም። ሌላው የእስራኤል ጠቅላይ ሚኒስትር ቢሮ ምንድነው ያወጣው መረጃ? ጠላቶቻችን ሊያጠፉ ቢነሱም እኛ ግን ቀድመን በመምታት የህልውናችንን ዋስትና እናረጋግጣለን። በኢራን የኒውክሌር ተቋማትና በሽብር መዋቅሯ ላይ የሰነዘርነው ጥቃት ገና ጅምር ነው። ኢራን ለፈጸመችው እያንዳንዱ ጥቃት ደግሞ ገና ዋጋ ትከፍላለች ብሏል የእስራኤል ጠቅላይ ሚኒስትር ቢሮ ማለት ነው። ሌላው የኢራን ከፍተኛ መሪ ደግሞ የወረራውና የግፍ ጥቃቱ ምላሽ እጅግ የበረታ ይሆናል። እስላማዊቷ ሪፐብሊክ ለኢድ አልፈጥር በዓል የሰጠችው ክብር እንደ ድክመት ሊታይ እንዳይገባ ከባዱ በኋላ ጠላቶቻችን ሊገምቱት የማይችሉ ታሪካዊ ቅጣት ይጠብቃቸዋል ብለዋል። በበኩላቸው እንግዲህ ከኢድ በኋላ የቀጠናው ስልታዊ ለውጥም አንዳንዶች ግምታቸውን አስቀምጠዋል። ሁለገብ ግንባር ጦርነት ሊሆን እንደሚችል የሚጠቁሙ ድብቅ መረጃዎች እየወጡ ነው። አንደኛው የሚሳኤል ዝናብ ስልት ነው እንግዲህ የተፈራው። ኢራን ከጥቃት የተረፉትን የረጅም ርቀት ሚሳኤሎች በሊባኖስ፣ በሶሪያ፣ በየመን በኩል በአንድ ጊዜ ወደ እስራኤል ዋና ዋና ከተሞች የማስወንጨፍ እቅድ እንዳላት የደህንነት ተንታኞች ይናገራሉ። እንዲሁም ታናሿ ሰይጣን ያልቅላታል፣ እኛ ሳንሆን እሷ ናት ከካርታ ላይ የምትፋቀው እያሉ ነው። የሳይበር ጥቃት ማዕበልም ይመጣል ተብሏል። ከኢድ በኋላ በባህሉ ማግስት እስራኤልና አሜሪካ የኤሌክትሪክ ኃይል፣ የውሃ አቅርቦት፣ የባንክ ስርዓቶች ላይ ያነጣጠረ መጠነ ሰፊ የሳይበር ጥቃት ሊሰነዘር እንደሚችል ከፍተኛ ጥንቃቄም እያደረጉ ነው ማለት ነው። ወደ ቤተሰቦቻችን እንግዲህ ይሄ በጣም በርካቶችን ያስፈራ መረጃ ነው። የኢድ ማግስት በጣም ከባድ ሁኔታ ዓለም ታስተናግዳለች እየተባለ ነው። ሌላው ውድ ቤተሰቦቻችን በጣም በርካቶችን እያስገረመ ያለው ኢራን በየጊዜው የምታስወነጨፋቸው ሚሳኤሎች አሉ። ሚሳኤል ደግሞ የሚሳኤል ዝናብ ነው እንግዲህ የሚባለው። እንደው ያለማጋነን በጣም በርካታ ሚሳኤሎችን ነው በየሰዓቱ የምታስወነጨፈው ኢራን እና በጣም በርካቶች ጥያቄ አድሮባቸዋል። እንዴት ነው ይሄንን ሁሉ ወርጅብኝ ኢራን ተቋቁማ እስካሁን ድረስ የቆመችው ነው? ምክንያቱም አሜሪካና እስራኤል በተነሱ ጊዜ በተለይ ደግሞ አያቶላ አሊ ኻሜኒ በተገደሉ ጊዜ መላው ዓለም በጣም ተደናግጦ ነበር እና ኢራን ከውስጥም በጣም ከፍተኛ የሆነ ተቃውሞ ገጥሟት ነበረ። በቃ ያ በየጎዳናዎች ላይ ወጥቶ ተቃውሞ የሚያቀርብ ህዝብ በጠቅላላ አሜሪካኖች ለዘመናት እንዳቀዱት ሁሉ በእነሱ እጅ ትገባለች ተብሎ በጣም ተዘግቶ ነበርና አሁን ግን በጣም በጽናት ነው ህዝቧ ራሱ ጸጥ ያለው ማለት ነው። ያ ተቃውሞ እንዳያችሁት እንግዲህ ሙሉ ለሙሉ ጠፍቷል መባል ባይችልም በጣም በከፍተኛ ሁኔታ ተቀዛቅዟል ማለት ነውና ኢራን ላለፉት 10 ዓመታት እንደ አይነቱ መጠነ ሰፊ ጥቃት ስትጠባበቅ ነበረች። በእርግጥ መከላከያ ስልቷን በሶስት ዋና ዋና ምሰሶች ላይ ገንብታለች። የአንዳንድ መዛግብቶችን ሳይ እንግዲህ የከርሰ ምድር ከተሞች እንደገነባች በተለይ ደግሞ የህዝቧ ስነልቦና ላይ በከፍተኛ ሁኔታ ስትሰራ እንደነበረ ነው የሚያሳየው። የከርሰ ምድር ከተሞቿ የኢራን አብዛኛው የሚሳኤልና የድሮን ክምችቷ
እንዲሁም የኒኩሌር ተቋማቷ እጅግ ጥልቅ በሆኑ ተራራማ ስፍራዎችና ከመሬት በታች ባሉ ኮንክሪት የተገነቡ ምሽጎች ውስጥ ነው ያስቀመጠችው ማለት ነው። ምክንያቱም ቀድማ ታውቃለች ምን እንደሚመጣባት፣ የቅድመ ዝግጅት አድርጋለች በጣም በሰፊው ማለት ነው። ይሄም የአየር ድብደባ ዋና ዋና ንብረቶቿን እንዳያጠፋም አግዟታል ነው የሚለው መረጃው። ሌላው ተንቀሳቃሽ የመከላከያ ዘዴዎች አሏት። ቋሚ የጦር ሰፈሮች በቀላሉ ሊጠቁ ስለሚችሉ ኢራን የሚሳኤል ማስወንጨፊያዎቿን በጭነት መኪናዎች ላይ በማድረግ በየጊዜው ቦታ እንዲቀያይሩ ታደርጋለች ማለት ነው። ሁሌ በተጠንቀቅናት ማለት ነው ላለፉት 10 እና 20 ዓመታት። ሌላው የተትረፈረፉ ድሮኖች ናቸው ያሏት። ይሄ ነው በጣም በርካቶችን ያስገረመው። ውድ የሆኑ የጠላት ሚሳኤሎችና አውሮፕላኖችን ለመመከት እጅግ ርካሽ ግን በብዛት የሚመረቱ ድሮኖች እንደ ሻሂድ ያሉ በመጠቀም የጠላት የአየር መከላከያ ስርዓት ስራ እንዲበዛበትና እንዲዝል ታደርጋለች ማለት ነው። ይህን ስልቷን እንግዲህ ቀደም ብላ ያዘጋጀችው ነው ማለት ነውና ሌላው የህዝቡ ስነ ልቦና ተነስቷል። የኢራን ህዝብ ስነ ልቦና እጅግ የተወሳሰበና በሁለት ጎራ የተከፈለ ነው። አሁን ሳይሆን ከበፊቱም ከቀደመውም ጊዜ ጀምሮ ብሔራዊ ኩራት የሚሉት አሉ። ብሔራዊ ኩራት ያላቸው ምንም እንኳን በውስጥ ፖለቲካና በኢኮኖሚው ላይ ቅሬታ ቢኖራቸውም ሀገሪቱ ግን በውጭ ኃይል ስትጠቃ አብዛኛውን ህዝብ የፋርስ ኩራት ስሜትን ያሳያል ማለት ነው። ሀገራችን መደፈር የለባትም የሚለውን ስሜት ህዝቡን ከመንግስት ጎን እንዲቆም ያደርገዋል ማለት ነው። ማስተካከልም ቢኖርባቸው አሁን ይሄ እኔ በግሌ የትኛውም ሀገር ሊኖረው ይገባል ብዬ የማስበው ነው። ይሄ የግሌ ሀሳብ ነው እንግዲህ። ምክንያቱም የውጭ ኃይል ገብቶ ሀገርን አሁንና አሜሪካ ጣልቃ የገቡበት በጣም ብዙ ሀገራት አሉ። መንግስትን ገልብጥ፣ ስርዓቱ ልክ አይደለም፣ ህዝብ ተጨቁኗል ብለው እና አሜሪካ ሌሎችም ሀያላን የሚገቡበት አሉ። ግን ምንም ያመጡት ፋይዳ የለም። ህዝቡ ከመሰደድና በልመና ከመኖር ከመሞት ውጪ እነሱ ገብተው ጣልቃ ገብተው አንድን ሀገር አበልጽገው ህልውናዋን አስከብረው ያንን ነገር ጫና ፕሮቴክት ሲያደርጉ አይተናናቅም። ስለዚህ የኢራን ብሔራዊ ኩራት ሁሉም ሀገር ሊኖረው ይገባል ባይ ነኝ እኔ። ምክንያቱም በውስጥ ፖለቲካና በኢኮኖሚ ላይ ቅሬታ አለ አሁን የኢራን ህዝብ ማለት ነው። ግን ደግሞ የፋርስ ኩራት ስሜትን አሳይተዋል። ሀገራችን መደፈር የለባትም በጭራሽ፣ ህዝቡ ከመንግስት ጎን መቆም አለበት፣ አሳልፈን ሀገራችንን ለሌሎች ኃይሎች መስጠት የለበትም። ችግር አለብን፣ አዎ ችግር አለብን፣ ነገር ግን ለውጭ ኃይሎች አሳልፈን አንሰጥም፣ ችግራችንን በራሳችን እንፈታለን የሚል ምላሽ ነው እየሰጡ ያሉትና የጦርነት ስጋትና ጫናውም መረሳት የለበትም። በሌላ በኩል ደግሞ ማለት ነው ለአመታት የቆየው የምዕራባውያን ማዕቀብ፣ አሁን የመጣው ጦርነት ህዝቡን ለከፍተኛ የኑሮ ውድነትና ለስነ ልቦና ስጋትም ዳርጎታል። ሌላው ደግሞ ሆኖም ግን የኢራን ማህበረሰብ ረጅም የጦርነት ታሪክ ለምሳሌ 8 ዓመት የኢራን ኢራቅ ጦርነት ያለው በመሆኑ ሁኔታዎች አስቸጋሪ ሆነዋል እና ይሄ የመቋቋም ባህል አላቸው በነዛ ኢራን ኢራቅ ጦርነት ጊዜም ማለት ነውና በጣም ነው ይሄ ነገር በርካቶችን እያስገረመ ያለው። ምክንያቱም ኢራን እንደዚህ አልተጠበቀም። የዚህን ያህል ጊዜ ራሷን ጠብቃ ትቆያለች አልተባለም። በተለይ ደግሞ አያቶላህ አሊ ኻሜኒ ሲሞቱ በቃ ነገሮች ሁሉ አከተሙ ተብሎ ነበረ። ዋና ዋና ቁልፍ የተባሉ መሪዎች በሙሉ ተገድለውባታል። የጦር መሪዎቿ ሁሉም በሚባል ደረጃ ማለት ነው። ግን ወዲያው ነው ተተኪ የምታዘጋጀው። ይሄንን ለብዙ አመታት ስትሰራበት የነበረው ነው። ሌላው ኢራን አረብ አይደለችም። በነገራችን ላይ የፋርስ ዘር እንጂ አረብ አይደለችም ኢራን አይደል? ይሄ ሁላችንም እናውቃለን። ይሄ ሁኔታ በሁለት መንገድ ይታያል። እንደ መጥፎ ጎን ወይ ደግሞ እንደ ተግዳሮቶች የሚታዩት ብቸኛ ናት ኢራን። በነገራችን ላይ በአካባቢዋ ካሉ የአረብ ሀገራት እንደ ሳውዲ ወይ ደግሞ ዩናይትድ አረብ ኤምሬት ጋር በዘርና በሃይማኖት ሺአና ሱኒ ልዩነት ስላላት በቀጠና ውስጥ ብዙም ወዳጅ የላትም። ይሄም በጦርነት ወቅት ከአረብ ሀገራት ጋር ወታደራዊ ድጋፍ እንዳታገኝ ያደርጋታል። ሌላው የታሪክ ቅራኔ ይነሳል። በአረቦችና በፋርሶች መካከል ያለው የሺህ ዓመታት የፉክክር ታሪክ አረብ ሀገራት አሜሪካንና እስራኤልን በዝምታ ወይ ደግሞ በድብቅ እንደሚደግፉ ምክንያት ሊሆን ይችላል ማለት ነው። ጥሩ ጎኑ ምንድነው? ጥንካሬዋ ምንድነው? አረብ አለመሆኗ የተለየ ማንነትና አንድነት አላት። በነገራችን ላይ ፋርስ መሆኗ የራሷ የሆነ የተለየ ቋንቋ፣ ባህል፣ የታሪክ ኩራት እንዲኖራት አድርጓል። በተለይ ደግሞ ህዝቡ በጣም የስነ ልቦናው ሞራሉ በቃ በጣም ለየት ያለ እንደሆነ ነው የታሪክ ጸሐፊዎች የሚናገሩት። ይሄ ደግሞ ህዝቧን እኛና እነሱ በሚል ስሜት ዙሪያ በቀላሉ ለመሰባሰብ ይረዳታል ማለት ነው። ገለልተኛ የቴክኖሎጂ እድገትም አንዷ ጥንካሬ ነው ይባላል። አረብ ሀገራት ለምሳሌ በአብዛኛው የጦር መሳሪያ ከአሜሪካና ከአውሮፓ ሲገዙ፣ ኢራን ግን በማዕቀብ ምክንያት የራሷን የጦር መሳሪያ ሚሳኤል፣ ድሮን በሀገር ውስጥ እንድታመርት ትገደዳለች ማለት ነው። ይሄ ግን በራሷ እንድትቆምና እንድትጠነክር ነው ያደረጋት። አትለምንም ከማንም፣ ራሷ ተፍጨርጭራ ያንን ነገር ታደርጋለች። ይሄ ደግሞ በጦርነት ጊዜ ማንም መሳሪያ ይከለክለኛል አይከለክለኝም የሚል ውዝግብ ውስጥ አትገባም ማለት ነው። ሁሉን ነገር በራሷ የምታደርግ ሀገር ናት ማለት ነው። ውድ ቤተሰቦቻችንና
በአጠቃላይ በእስራኤልና በአሜሪካ እንዲሁም በኢራን መካከል ያለው ግጭት ከቃላት ጦርነት አልፎ ወደ ቀጥተኛ የአየርና የሚሳኤል ድብደባ ተሸጋግሮ እንግዲህ ዓለም መስቀልቅሏ እየወጣ ነው። ጥቃቱ በዋነኝነት የኢራንን የኒውክሌርና የአይአርጂሲ መዋቅሮች ላይ ያነጣጠረ ነው ቢባልም ግን ደግሞ መላው ዓለምን እየጎተተ ወደ እሳቱ እየማገደ ነው ያለው፣ እኛንም ጨምሮ። አሁን በጣም በርካታ የሆኑ ጫናዎች አሉ ኢትዮጵያ ላይም። ኢራን ላለፉት 10 ዓመታት በከርሰ ምድር በገነባቻቸው የሚሳኤል ከተሞቿ በሀገር ውስጥ በምታመርታቸው ድሮኖች አማካኝነት ጥቃቱን ለመቋቋም የሞከረች እንዳለች ነው እየተነገረ ያለው። የኢራን ህዝብም በኢኮኖሚ ቢጎዳም የፋርስ ብሔራዊ ኩራት ስሜቱ ደግሞ በውጭ ወራሪ ሲመጣ አንድ እንዲሆን አድርጎታል። ይሄም በጣም ዓለምን አስገርሟል። አረብ አለመሆኗም በቀጠናው የብቸኝነት ስሜት ቢፈጥርባትም በራሷ መሳሪያ ላይ እንደመተማመንና የተለየ ስልታዊ ጥንካሬ እንድታዳብር ማስቻሉም ይሄ በጣም ግርምትን ያጫረ ነገር ነው። እንግዲህ ዓለም አቀፍ ማህበረሰቡ ከኢድ በኋላ ደግሞ ኢራን የመጨረሻውን ካርድ በመጠቀም በሁሉም አቅጣጫ በየመን፣ በሊባኖስ፣ በሶሪያ ባሉ ደጋፊዎቹ አማካኝነት ያጸፋ ጥቃት ልትሰነዝር ትችላለች የሚል ትልቅ የሆነ ስጋት አለ አሁን ላይ። እንግዲህ የሆርሙዝ የባህር ወሽመጥ መዘጋት ስጋትና የሳይበር ጦርነቱ መስፋፋት መላው የዓለምን ኢኮኖሚና ደህንነት ስጋት ላይ እንደጣለ እያየን ነው ማለት ነው። ወደ ቤተሰቦቻችን እንግዲህ በዚህ ሀሳብ ላይ ያላችሁን አስተያየት በኮሜንት መስጫ ላይ ብታጋሩን ደስ ይለናል። ሰላም ለሀገራችን፣ ሰላም ለምድራችን። አብራችሁን ስለነበራችሁ እጅግ አድርገን ነው የምናመሰግነው። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።